ሰላም ጤና ይስጥልን እንደምን አላችሁ ውድ የኢትዮጵያ ድምጽ ተከታታዮች የኢትዮጵያ ድምጽ የጥር 15 ቀን 2018 ዓ.ም የሀገር ውስጥና የባህር ማዶ ዜናዎቻችን ከዚህ ሰዓት ጀምሮ ወደ እናንተ ይደርሳሉ። በዛሬ ፕሮግራማችን ስለ ሞሳድ የረቀቁ የስለላ ኦፕሬሽኖችን የምናስቃኛችሁ ይሆናል። እንደዚሁም በሀገር ቤት ደግሞ የምንመለከተው በአሜሪካ ቤት አልባ ወይም ሆምለስ የሆኑ ኢትዮጵያውያን ቁጥር በከፍተኛ ሁኔታ እያሻቀበ ስለመምጣቱ ቁጥሮች ያመላከቱ ይገኛሉ። ይህንን በተመለከተም ከሰሞኑ ኢትዮጵያዊቷ ድንቅ አርቲስት ቻቺ ታደሰ ከአንድ ቻናል ጋር ያደረገችውን ቆይታ በተመለከተ አጠር ያለ መረጃ የምናካፍላችሁ ይሆናል። በአሜሪካ አሁን ኢትዮጵያውያን ያሉበት ሁኔታ ምን ይመስላል ስንልም ቃኝተናል። አድማጮቻችን እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ የምናደርገው ይህንን ጉዳይ ነው። በአሜሪካ የሚገኙ ኢትዮጵያውያን ሕይወት አሳሳቢ ደረጃ ላይ መድረሱን ተጠቁሟል። በአሜሪካ ቤት አልባ ወይም ሆምለስ ኢትዮጵያውያን ቁጥር በከፍተኛ ሁኔታ እያሻቀበ ይገኛልም ተብሏል። አሜሪካ ለማንም አልጋ ባልጋ አይደለችም ስትልም ድምፃዊቷ ቻቺ ታደሰ ተናግራለች። ብዙ ሰው አሜሪካ ብቻ እንግባ እንጂ የፈለገው ይሁን ይላል። ነገር ግን ያለ እቅድ መምጣት መጨረሻው ውድቀት ነው ብላለች። ታዋቂዋ ድምፃዊት ቻቺ ታደሰ በቅርቡ በዲቪ ወደ አሜሪካ በሚገቡ ኢትዮጵያውያንና በልጆቻቸው ላይ የደረሰ ስላለው ማህበራዊ ቀውስ የሰጠችው አስተያየት ብዙዎችን አነጋግሯል። ቻቺ በገለጻዋ ያነሳቻቸው ዋና ዋና ጉዳዮችም እንመልከትም። የማንነት ቀውስና የትምህርት ሁኔታ አንደኛው ነው። ልጆች ኮሌጅ ሲገቡ እግዚአብሔር የለም የሚል ትምህርት እየተሰጣቸው ከቤተሰብ ያገኙትን እምነት እየጣሉ ነው ብላለች። በዚህም ምክንያት ትምህርት ማቋረጥ ወይም ድሮፕ አውት እየተበራከተ መሆኑን ገልጻለች። ሌላው የእጽ ሱሰኝነት ነው። በተለያዩ ግዛቶች የማሪዋና ህጋዊ መሆን መውጣቱን ለሱሰኝነትና ለተስፋ መቁረጥ እየዳረገው ነው ብላለች። የቤተሰብ መፍረስ፣ የኑሮ ውድነትና የጠበቁትን አለማግኘት አባወራዎችን ለጭንቀትና ለአልኮል ሲዳረግም እናቶች ደግሞ ብቻቸውን ልጆች የማሳደግ ጫና ውስጥ ወድቀዋልም ብለዋል። ጎዳና የወጡ ኢትዮጵያውያን ቁጥርም እጅግ ከፍተኛ መሆኑን ተናግራለች። በተለይ በዲሲና ሲልቨር ስፕሪንግ አካባቢ ቤት አልባ ወይም ሆምለስ ኢትዮጵያውያን ቁጥርም መጨመሩ እጅግ አሳሳቢ ሆኗል ስትልም ነው ድምፃዊቷ የተናገረችው። እኔም ሌሊት እየሰራሁ ነው የተማርኩት ያለችው ቻቺ ታደሰ ያለ በቂ እቅድና ክህሎት ወደ አሜሪካ መምጣት መዘዙ የከፋ መሆኑን በመግለጽ ጠንከር ያለ ምክር ለወገኖቹ አስተላልፋለች። የቻቺን ሐሳብ እንዴት ታዩታላችሁ? በእርግጥ አሜሪካ ያለው ሁኔታ ይህን ይመስላል? ሐሳባችሁን አጋሩን። በለገንቢ ወርቅ ማዕድን ማውጫ አካባቢ ነዋሪዎች የተለያዩ የጤና እክሎች ገጠማቸው ስለመሆኑ ሰምተናል። ሂውማን ራይትስ ዋች የሚድሮክ ኩባንያ ንብረት በሆነው የለገንቢ ወርቅ ማዕድን ማውጫ አካባቢ ነዋሪዎች ውርጃን ጨምሮ የተለያዩ የጤና እክሎች እየገጠማቸው መሆኑን እንደገለጸ አዲስ ባወጣው ሪፖርት አሳወቀ። ድርጅቱ ማዕድን ማውጫው ሜርኩሪን ጨምሮ የተለያዩ አደገኛ ኬሚካሎች እንደሚጠቀም ገልጧል። በቀጣዩ ሳምንት የተባበሩት መንግስታት ድርጅት ህጻናት መብት ተከታታይ ኮሚቴ በለገንቢ ወርቅ ማውጫ አካባቢ የሚገኙ ህጻናትን መብት ጨምሮም በኢትዮጵያ የህፃናት መብት ዙሪያ እንደሚወያይ የጠቀሰው ድርጅቱም ከሌሎች የመብት ተሟጋች ድርጅቶች ጋር በመሆንም የማዕድን ማውጫው በደቀነው አደጋ ዙሪያ ለኮሚቴው ስጋቶችና ምክረ ሀሳቦች ማቅረቡን ገልጧል። ኮሚቴው ሲሰበሰብ መንግስት ማዕድን ማውጫው ስራ እንዲያቆም፣ ማዕድን ማውጫው ባስከተለው የአካባቢ ተጽዕኖ ላይ ገለልተኛ ምርመራ እንዲያደርግና ተጎጂ ወገኖች ካሳ፣ ሕክምና ድጋፍና ፍትህ እንዲያገኙ እንዲያደርግም እንዲጠየቅ ማሳሰቡ ዋዜማ ጽፏል። በቅርቡ ሕክምና ማጥናት ላያስፈልግ ይችላል ሲል ኤሎን መስክ ተናገረ። አሜሪካዊ ቢሊዮነር ኤሎን መስክ በቅርቡ ዶክተር ለመሆን ሕክምና ማጥናት ሳያስፈልግም እንደሚቻል መግለጹን ተከትሎ በወደፊት የሕክምና እጣ ፋንታ ላይ አዲስ ክርክር አስነስቷል። ማስክ ከፒተር ዲያሜዲስክ ጋራ ወይም ሞንሾት ፖድካስት ጋር ሲናገርም በ3 ዓመት ውስጥም በኤአይ የሚታገሱ ሮቦቶች የሰው ቀዶ ጥገና ሐኪሞች ሊልቁ እንደሚችሉ ሞግቷል። ሐኪሞችን ለማሰልጠን
በጣም ረጅም ጊዜ እንደሚፈጅ የጠቆመው ቢሊዮነሩ በዚህ ላይ የስራ ሰዓታቸው ውስን ነው ብሏል። የሰው ሐኪሞች ስህተት ሊሰሩ እንደሚችሉም ጠቁሟል። ምን ያህል ታላላቅ የቀዶ ጥገና ሐኪሞች አሉ? ያን ያህል አይደሉም ብሏል መስክም። ሰዎች አሁንም የሕክምና ትምህርት ቤት መሄድ አለባቸው ወይ ተብሎ ለጠየቀው ሲመልስም አዎ ከንቱ ነው ሲልም መልሷል። ከኢትዮጵያ እስከ ኢራን የእስራኤሉ የስለላ መስሪያ ቤት ሞሳድ ኦፕሬሽኖች። በመላው ዓለም ሞሳድ የሚል ስም የሚታወቀው የስለላ ድርጅት የተቋቋመው እስራኤል በመካከለኛው ምስራቅ ውስጥ እንደ ሀገር ከተመሰረተች ከወራት በኋላ በአውሮፓውያኑ 1949 ነበረ። ፍልስጤም በብሪታንያ የሞግዚት አስተዳደር ስር በነበረችበት ጊዜ በአይሁዳውያን ወታደራዊ ኃይል የሆነው ሃንጋንሃን የመረጃ ክንፍን መሰረት አድርጎ በወቅቱ የእስራኤል መሪ በዴቪድ ቤን ጎሪዮን አማካኝነት የተመሰረተው ሞሳድም ይፋዊ መጠሪያው የስለላና ልዩ ተልእኮዎች ተቋም የሚልም ነው። የስለላ ተቋሙ ዋነኛ ዓላማ መረጃ መሰብሰብ፣ ስጋቶችን ማክሸፍና የእስራኤልን እንደዚሁም የአይሁድን ሕዝብ ደህንነት ማረጋገጥ መሆኑን ድረገጹ ያመለክታል። ይህንንም ለማሳካት ሞሳድ በውጭ ሀገራት የሚካሄዱ ሚስጥራዊ ተግባራትን በማይታወቅ ሁኔታ በድፍረትና በጥበብ መከወን የሚችሉ ምርጥ የሚባሉ አባላትን እንዳሉት ይጠቅሳሉ። ምንም እንኳን ሞሳድ በዓለም ዙሪያ የሚታወቅ የእስራኤል የስለላ ክንድ ቢሆንም አገሪቱ ያለችው ብቸኛው የደህንነት ተቋም ግን አይደለም። ሞሳድ ዓለም አቀፍ ተልእኮዎችን ሲፈጽም ሺም ቤት የሚባለው መስሪያ ቤት ደግሞ በእስራኤል ውስጥ የደህንነት ስራን ያከናውናል። በተጨማሪም አማን የሚባለው የስለላ ተቋም ደግሞ ወታደራዊ የደህንነት ቡድን ነው። የሞሳድ አባልና ሁሉም እንቅስቃሴው ምስጢራዊ ሲሆኑ እስከ አውሮፓውያኑ 1990ዎቹ ድረስም ተቋሙን የሚመሩ ሰዎች ማንነት በይፋ አይታወቅም ነበረ። በኋላ ላይ ግን የተቋሙ ዳይሬክተር ማንነት በመገናኛ ብዙሃን በመግለጽም በመጀመሩ ዓለም ያውቃቸው ሆኗል። በእስራኤል ካሉ ከፍተኛ ወታደራዊና የደህንነት ተቋማት በተለይም የሞሳድ ዋና ጸሐፊ የዓለምን መንግስታዊና የአገሪቱ ከፍተኛ ባለስልጣን አካል ይሁንታ ሳያስፈልገውም በጠቅላይ ሚኒስትሩ በቀጥታ ይሾማል። ከዚህ በተቃራኒ የእስራኤል የጦር ኃይል ኤታማዦር ሹም እንደዚሁም የሺም ቤት ኃላፊዎች ግን በሀገሪቱ ምክር ቤት በኩል ነው ሹመታቸው የሚጸድቀው። ሞሳድ እንዴት ታዋቂ ሊሆን ቻለ? ከእስራኤል መመስረት በፊትና በኋላም ለአይሁዳውያን ደህንነት ስጋት የነበሩ እንደዚሁም የሆኑ አካላትን ኢላማ ያደረገው ሞሳድ በተከታታይ ያካሄዳቸው ውስብስብ ምስጢራዊ ኦፕሬሽኖች ታዋቂነት እንዲያገኝ ከማድረጉም በላይ የዓለም መነጋገሪያ እንዲሆንም አድርጎታል። ለበርካታ አይሁዳውያን ሞት ተጠያቂ ነው የተባለው የናዚው ጦር መኮንን አዶልፍ ሄክማን ለዓመታት ከደበቀበት አርጀንቲና በስውር በማስወጣት ለፍርድ እንዲቀርብ ያደረገው በሞሳድ ወኪሎች ምስጢራዊ ዘመቻ እንደነበረም ታሪክ ይነግረናል። ከኢትዮጵያ እስከ ኢራን የእስራኤሉ የስለላ መስሪያ ቤት ሞሳድ ዋና ዋና ኦፕሬሽኖች። ሞሳድ ከሚታወቅባቸው የስለላ ስራዎች አንዱም በአውሮፓውያኑ 1960 የናዚ ጀርመን የጦር መኮንን የሆነው አዶልፍ ሂክማን በአርጀንቲና አፍኖ ያመጣበት ሴራው አንዱ ነበረ። ሆሎኮስት ተብሎ የሚጠራው የአይሁዶች ጭፍጨፋን ካቀናበሩም የናዚ መኮንኖች መካከል አንዱ የሆነው ሂክማን በሁለተኛው የዓለም ጦርነትም በናዚ ማጎሪያዎች አይሁዶች እንዲገደሉም አድርጓል። በወቅቱም 6 ሚሊዮን አይሁዳውያኖችም በናዚ ጀርመን ተጨፍጭፈዋል። ሂክማን ሁለተኛው የዓለም ጦርነት ከተገባደደ በኋላ በተለያዩ አገራት ሲደበቅ ቆይቶ በስተመጨረሻ መኖሪያቸውን አርጀንቲና አደረገ። 14 ሰላዮች ያሉት የሞሳድ ቡድን ሂክማን አፈላልጎም ከደቡብ አሜሪካዊቷ ሀገር አርጀንቲና አፍኖ ወደ እስራኤል በማምጣት ለፍርድ በማቅረብ በሞት ቀጥቶታል። በምስራቅ አፍሪካዊቷ ሀገር ኡጋንዳ ውስጥም በእስራኤል የስለላ ድርጅት የተካሄደው የኢንቴቤ ኦፕሬሽን ሞሳድ ካከናወናቸው ሌሎች ኦፕሬሽኖች መካከል አንደኛው ነው። ሞሳድ የደህንነት መረጃዎችን ሲያቀርብ የእስራኤል ወታደራዊ ኃይል ደግሞ እጅግ ውስብስብ ተልእኮን አጠናቋል። ከእስራኤል ቴል አቪቭ በግሪክ አቴንስ በኩል ደግሞ ወደ ፓሪስ እያቀና የነበረው አውሮፕላን ተጠልፎ ነበረ ወደ ኡጋንዳ የመጣው። አውሮፕላኑ 253 መንገደኞች አሳፍሮ የነበረም ሲሆን 103 የሚሆኑት እስራኤላውያን ናቸው። 2 የፍልስጤም ህዝባዊ ነጻነት ግንባር አባላትና 2 ጀርመናውያን ጠላፊዎች
አውሮፕላኑ አስገድደው ወደ ኡጋንዳ እንዲያበር ማስገደዱትም። አገራትን አቋርጠው የዜጎቻቸውን ሕይወት ለመታደግ የተሰማሩት የእስራኤል ኮማንዶዎች በሞሳድ ድጋፍ ታጋቾቹን ማስለቀቅ ችለዋል። ይህን የአውሮፕላን ጠለፋ ለማክሸፍም በተወሰደ እርምጃ 3 ታጋቾች ጠላፊዎች በርካታ የኡጋንዳ ወታደሮችና የአሁኑ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወንድም ዮናታን ኔታንያሁም ተገድለዋል። ሌላው ሞሳድ ካከናወናቸው ኦፕሬሽኖች መካከል አንዱ 7000 ኢትዮጵያውያን አይሁዶችን ከኢትዮጵያ በሚስጥር በማስወጣት በሱዳን በኩል ወደ እስራኤል ለመውሰድ የተደረገው ነው። ይህ የሆነው በ1980ዎቹ ሲሆን ሞሳድ ከጠቅላይ ሚኒስትር ቤንያሚን ቤጊን በተሰጠው ትዕዛዝ መሰረትም ሐሰተኛ የዳይቪንግ ሪዞርት ወይም የመዝናኛ ስፍራ ሽፋን ተጠቅመው ቤተ እስራኤላውያንን ከኢትዮጵያ ወደ እስራኤል ማጓጓዝም ችሏል። ሱዳን በወቅቱ እስራኤል ጠላቴ ነው የምትለው የአረብ ሊግ አባል ነበረችም። የሞሳድ አባላት በሱዳን የቀይ ባህር ወደብ አካባቢ ሪዞርት አቋቁመው ነበረ። ይህ ሪዞርት ለሰላዮቹ እንደ ካምፕ ሆኖ ነበር የሚያገለግለው። ሰላዮቹ ቀን ተቀን የሆቴል ሰራተኛ ሆኖም ያገለግላሉ። ማታ ማታ ደግሞ ከኢትዮጵያ በእግራቸው የመጡ አይሁዶች በድብቅ በአውሮፕላንና በባህር ይጓጓዛሉ። ይህ ኦፕሬሽን ቢያንስ ለ5 ዓመታት የቆየ ሲሆን የሰላዮቹ እንቅስቃሴ በተጋለጠበት ወቅት የሞሳድ ቡድን አባላት ሱዳን ለቀው ወጥተው ነበረ። በአውሮፓውያኑ 1972 የፍልስጤሙ ታጣቂ ቡድን ብላክ ሴፕቴምበር በሙኒክ ኦሎምፒክ ለመሳተፍ የሄዱ 2 የእስራኤል ኦሎምፒክ ቡድን አባላትን ገሎ 9ኙን ደግሞ አገታቸው። በወቅቱም የምዕራብ ጀርመን ፖሊስ ታጋቾቹን ለማስለቀቅ ጥረት ቢያደርግም ባለመሳካቱ 9ኙም ታጋቾች ተገደሉ። በዚህ ጥቃት ውስጥም እጃቸው አለበት የሚባሉትን ለመበቀል ዓላማ የያዘው ሞሳድ መሐመድ ሐምሽሪን ጨምሮ በርካታ የፍልስጤም ነፃ አውጪ ቡድን አባላትን ኢላማ ማድረግ ጀመረ። መሐመድ ሐምሽሪ ፓሪስ በሚገኘው መኖሪያ ቤቱ ስልክ ላይ በተጠመደ ፍንጂ አማካኝነት ተገደለ። ሐምሽሪ በፍንዳታው አንድ እግሩን ካጣ በኋላ ነው ከቀናት በኋላ በደረሰበት ጉዳት ምክንያት ሕይወቱ ያለፈው። በተመሳሳይ በ1996 በተካሄደው ኦፕሬሽን የአህያ አያሽ በተባለው ለሐማስ ቦምብ የሚሰራው ግለሰብ ሞቶሮላ አልፋ የተሰኘው የግንኙነት ሬዲዮ ላይ በተጠመደ 50 ግራም በሚመዝን ፈንጂ አማካኝነት ተገደለ። የሐማስ ወታደራዊ ክንፍ ተጽዕኖ ፈጣሪ መሪ የነበረው አያሽ ቦምብ በመስራት ጥበቡና የእስራኤል መሰረት ልማቶች ላይ ያነጣጠሩ ውስብስብ ጥቃቶች አቀነባብሯል ተብሏል። በዚህ ድርጊቱ ምክንያት ነው በእስራኤል የደህንነት መስሪያ ቤቶች ዘንድ እጅግ ተፈላጊ ሰው የሚል መዝገብ ላይ አስፍረውትም ነበረ። በአውሮፓውያኑ 2019 እስራኤል ግድያውን በተመለከተ ደብቃው የነበረው መረጃ ለሕዝብ ይፋ ያደረገችም ሲሆን ቻናል 13 የተባለ ቴሌቪዥን ጣቢያ አያሽ ከመሞቱ በፊት ከአባቱ ጋር ያደረገውን የስልክ ልውውጥም አስደምጧል። የአያሽና የሐምሽሪ ግድያ የረቀቀ ቴክኖሎጂን በመጠቀም የሚፈጸም ግድያ ምሳሌዎችም ሆኖ ብቅ ብሏል። ምንም እንኳን ሞሳድ በርካታ ኦፕሬሽኖች ቢፈጽምም ታዋቂ የሆኑ ያልተሳኩ የግድያ ሙከራዎችን አካሂዷል። በአውሮፓውያኑ 1997 እስራኤል የሐማስ ፖለቲካዊ ቢሮ ኃላፊ ኻሊድ ሜሼል ዮርዳኖስ እያሉ በመርዝ ለመግደል ያደረገችው ሙከራ መክሸፉን ተከትሎ ዲፕሎማሲያዊ ቀውስም ተከስቷል። የሞሳድ ሰላዮች በቁጥጥር ስር መዋላቸውን ተከትሎ እስራኤል ለሜሻል የተሰጠውን መርዝ የሚያረክስ መድኃኒት ለመስጠትም ተገዳ እንደነበረም የታሪክ መዛግብቶች ይነግሩናል።